አቢጌል ዳጣዬን በጥፊ መታ አባቷ በሀለንጋ ገረፋት። ሁለተኛ ስህተት ትሰራ አይሆንም ከሆን በኋላ በጣም ነው የተገረፈችው። ሰላምዬ ደግሞ ከደረጀ በራሷ ፈቃድ ወዳና ፈቅዳ እንዳረገዘች ተናገረች። እንግዲህ እንጉድ ማርታ ስትሰማ ምን ይበቃት ይሆን? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሰላም አልሐምዱሊላህ። በያላችሁ ሰላማችሁ ዝት ይበል። ለቻናል ዲስከነር ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ለምታበረታቱኝ አመሰግናለሁ። ውድ ቤተሰቦች እንግዲህ ባለፈው ሰላም እንዳረገዘ ነገር ግን ከማን እንደተረገዘ አላወቅ ነበር ማለት ነው። ሁላችንም ግን ወደ ደረጀ ነበር ኮመንታተሮችም እንግዲህ ወደ ደረጀ ነበር እየቀሰሩት እና ከደረጀ እንደሆነ ነበር የገመት ነው። ግን የገመት ነው ደግሞ አልቀረም ማለት ነው። እንግዲህ የውሃ እናት ማርታ ወይም የደረጃ ሚስት ስትጠይቃት የማወራው ልጅ ነበር እና እናንተ በሌላችሁበት አንድ ቀን መጥቶ ያሳሳቴ ብላ ነበር የሸወደቻት ማለት ነው። እና ይቅርታ አደርግልኝ ብላት ነበር። ግን ዝጋ ትምህርት የወሰድኩን ነገር ማለት ነው በጣም ጠንካራ ሴት እና በእውነት ለትዳሯ ጠንካራ ታማኝ የሆነች እንቁ ሴት የደረጃ ሚስት ሳላደንቅ አላልፍም ማለት ነው። ምክንያቱም በጣም ነው ለልጆቿ፣ ለቤቷ፣ ለትዳሯ፣ ለባሏ ያላት ክብር በቃ የቤቷን ገበያ እንዲወጣ ብቻ ለትዳሯ ያላትና እንደ ሴትነት ሆነት መቻል ያለባትን ነገር በሴት ጎን ሆነን ስናየው በጣም ጠንካራ ሴት ናት ማለት። ምክንያቱም የሆነው በትንሹ በትልቁ ቦግ ብላ ቤቷን እና ትዳሯን የሚያትበጠብጥና ትንሹን ትልቁን ለመቻልና ቤቷን እንደምንም ብላ እሷ ተጎርታ ራሱ እየተጠቃችና እየተበደች ራሱ ቤቷን ትዳሯ እንዳይፈርስባት የምትጥር ጠንካራ ሴት ናት ማለት ነው። ምክንያቱም ብዙ ጊዜ እኛ ሴቶች በትንሹን ነገር ማካበድ እንወዳለን ማለት ነው። እና አቢጌል አሁን ብዙ ነገራት ትነግራታለች። ያና ነገር ስትነግራት ግን እየደበቀች ባሏ ደረጃ እንዳይሰማባት፣ ቤቷ እንዳይበጠበጥ ማለት በትንሽ ነገር ተበጥብጦ ቤቷ ነገር ልጆቿ ምን ላይ እንደሚወርቁ፣ ትዳሯ እንደሚፈርስ፣ ከዛ በኋላ የሚመጣባት ችግር ሁሉ ነው የምታስበው ማለት ነው። እና በጣም ጠንካራ ሴት ናት ማለት ነው። እና እንግዲህ ሰላም በነገረቻት ጊዜ በጣም ሰላም እያበረታቻት ነበር። ችግር የለውም እዙ ትወልጃለሽ፣ እዙ አረስሻለሁ፣ እዙ ተሳድጊያለሽ፣ የትም አትሄጂም ምናምን ያች በጣም ተስፋ ነበር የሰጠቻት ያለችው ማለት ነው። እና ያው ደግሞ ወንድ ነው እና ይሳሳታልና ከደረጀ ነው ብላ እሷም የሁለት ዳሯ ነገር በጣም ስለሚያሳስባት የልጆቿ ነገር ተጨንቃ ነበር። ነገር ግን እንደዚህ ከውጭ ነው ምናምን ስትላት ደግሞ በጣም ነበር የተደሰተችው። በዛ ደስታዋ ደግሞ ሰላም በጣም ደግሞ እንደምታግዛት እዙ ቤት ውስጥ ሆነች እንደምታሳድግ ልጅሽን እያል ስታበረታት ነበር ማለት ነው። ደግሞ ማገዝ ባለባት መልኩና ሌላ አማርኛ ቃል ምንም ነገር አልተናገረችም እና መጥፎ ቃል ምንም ነገር እና በጣም ብልህና ጠንካራ ሴት ናት ማለት ነው። እና ደግሞ ሰላም እንግዲህ ደረጃን ስታወራው ልጁን እንጠይቀው ባልተቤትሽ ምናምን እያለ ነበርና አይቻልም ምናምን ነገር ዋኒ ፈቅጄ ወድጄ ነው ያረገዝኩት ነበር እንግዲህ ያለችው ማለት ነው። ባለፈው እኔ ራሱ እንደዚህ ስትለው ግራ ገባኝ። ምክንያቱም እሷና እሱ ያው እንደዚህ የሚነቃባቸው ነገር የለም፣ ግን እንዴት ነው ብዬ ራሱ ግራ ገብቶ ነበር። ግን አሁን ሳክሮ በመጣበት ሰዓት እንግዲህ ራሷ ፈቅዳ ልጅ ያስፈልገኛል ብላ ራሷ ፈቅዳን ይሄን ነገር ያደረገችው ዛሬ ስትገልጽ ሰላም ማለት ነው። እና ብቻ እንግዲህ ከባድ ነው። እንግዲህ አቢጌል ያው ነገር ማራራጥ ነው፣ ከወዲህ ነገር ነው። እንግዲህ ባለፈው ራሱ ናታን ራሱ ክላሱ ገብታ እየረበሸችው ነበር እና ያልተፈቀደ ነገር እያዘዘችው ነበር። እሱ ደግሞ አልፈልግም፣ ቤተሰቦችሽን ክብር ጠብቂ ራስሽንም እያለ እንደ ወንድምም እንደ ጓደኛም እየነገራት እየመከራት ነበር ማለት ነው። እና ቤተሰቦች አንተ እንዲያገባ ይፈልጋሉ እያለችው ነበር። ብንጋባም በባህሉም እንደገና ደግሞ ክብር ባለው መልኩ ነው እንጂ የምንጋባው በእንደዚህ ወጉን በጣሳ አይደለም እያላት ነበርና አልወጣም ከክላሴ ስትለው የምትለውን ነገር እየቀረጻትና ከቀረጻት በኋላ ውጭ ሲናት እጮሃለሁ ዝግ ብዬ ለሰዎች እናገራለሁ እያስፈራራቸው ነበር። በቃ አንቺም ጩሂ እኔም ደግሞ እስከዛሬ እስካሁን ያወራሽው መጥፎ ነገር ሁሉ የምታስቢው
እንግዲህ አልወጣም ብላ እዚሁ ጮኻለሁ ስትለው አንቺም ጩሂ እኔም ደግሞ ቀርጽ በድምፅሽን ይዤዋለሁ እና እሰማለሁ ነበር ያላት እና ይህንን መረጃ እንደያዘ ስታቅ ማለት ነው ሸዋከክ እያለች ወጣች። አቢጌል ማለት ነው ስታሳዝን ትገርማለች። ሸዋክ እያለች ወጣች ማለት ነው። በፊት እኮ በጣም እያናደደችው ነበር በቃ እና እንደ ትእዛዝ እያዘዘችው ነበር፣ ግን መረጃ ሲያይዝባት ሸዋክ ብላ ወጣች ማለት ነው። እናም ከዚያ በኋላ እንግዲህ ዳጣ እና ናታ እንዲገናኙ አፈልግም። እንትና ሰላም እና ደግሞ ዳጣ ያው ስለሚዋደዱ እንግዲህ ሚስጥራቸውን በአንድ ነው ስታይ ምንድነው ግንኙነታችሁ ብላ አሁን ደግሞ የሰላምና ዳጣም ግንኙነት እያጣራች ነበር ማለት ነው። በዛ መሀል እንግዲህ የተፈጠረው ምንድነው ዳጣን እንግዲህ ለብቻዋ ጠርታ ከሰላም ጋር ያለሽ ግንኙነት ምንድነው የምትሾካሾኩት እያለች ለማጣራት ስትሞክር ነው አልነገርም ስታ በጠፊ ያለች ማለት ነው። በጠፊ ስትላት እንግዲህ አባቷ መኪና ውስጥ ሆኖ ነበር ያያት ማለት ነው። ከዚያ ወርዶ እንግዲህ ወደ ቤት ይዞ መጥቶ መጀመሪያ ዳጣን ጠየቃት። ምንድን ነው ችግሩ የመታች ሲላት ናታም ጋር ሰው ደስ አይላትም፣ ሰላም ጋር ሰው ደስ አይላትም፣ ልጅቱ ችግር አለበት ሐኪም ቤት ይዛሃት ሄድ ነበር ያለችው ማለት ነው። ከዚያም በኋላ እንግዲህ እናቷ ጋር ደውላ እንደሚመታትና እንደሚቆጣ ታውቃለች ማለት ግን ብዙ ጊዜ አባቷን ቢሆን ትዕግስተኛ ነው፣ ብዙ ጊዜ መክሯታል እና እናቷን ቶሎ ነበር ያለቻት። ልክ ዳጣ ወጣ ነይ አባትሽ ይልሻል ስትላት እናቷ መጣች ማለት ነው። እናቷ ግን መታ ለመነቻት። የዛሬ ብቻ ማራት ብላ ነበር፣ ነገር ግን መገረፍ አለባት ነው ያላት። የማርታ ለባሏ ያላት ክብር ማለት ነው፣ መገረፍ አለባት አምጫት ሲላት ቀጥታ ሄዳ ነበር የሰጠችው መጥታ ሄደችው ማለት ነው። ዳጣዬን ደግሞ ምን አጥፍታ ነው መሆናችሁ ነው ስትላት፣ እኔም በጠፊ መታኝ ነው ስትላት፣ አይ ከመታችሽ እንኳን ይበላት ነበር ያለችው ከመታችሽ እንኳን ይበላት ነበር ያለችው። እንግዲህ ሀቀኛና በጣም ማለት ሀቀኛና ለሰው ክብር መኖሯ ማለት ነው። ማርታ የምትባለው እንግዲህ በጣም ጎበዝ ናትና ጥፋቷ ነው ይበላት ይግረፋል ነበር ያለችው እና በጥፋቷ ተገርፋለች። ሰው ሲያጠፋው ይገረፋል። ግን አንዳንድ እናቶች እኮ አሉ ማለት አጥፍተው ራሱ አትግረፏቸው ብለው ባሎቻቸው ጋር የሚጣሉ አሉ። እውነት ነው። በልጆቻቸው አጥፍተው ግን አይገረፉ ብለው ትዳራቸውን የሚበጠብጡ ራሱ አሉ ማለት ነው። ማርታ በጣም ከባድ ሰው ናት።